ውድ የቻናሌ ቤተሰቦች እንኳን በሰላም መጣችሁ። ዛሬ ቆንጆ የሆነ የኩኪስ አሰራር እናያለን። በጣም ቀላል ነው። አብራችሁኝ ቆዩ። አምስት ኩባያ ወይም 5 ካፕ ፍርኖ ዱቄት፣ 1 ካፕ ፓውደር፣ ግማሽ ሻይ ማንኪያ ጨው፣ ግማሽ ካፕ ስኳር። እነዚህን ደረቁን ግብአቶች አንድ ላይ እናዋህዳቸዋለን። ዘይት ሩብ ካፕ፣ እንደዚሁም ቫኒላ ለጣዕሙ 1 ሻይ ማንኪያ አርገን ለብ ባለ ውሃ ቅዝቃዜውን በለቀቀ ውሃ እናቦካዋለን። እንደዚህ ከተዋሃደልን በኋላ ቀጥታ በእጃችን በደንብ አርገን እናሸዋለን ማለት ነው። እንደዚህ በደንብ ከታሸልን በኋላ ቢያንስ ለ10 ደቂቃ የሚሆን ሊጣችንን አረፍ እንዲል እናደርገዋለን። ከዛ መጥበሻችንን ጥደን የሚበቃንን ዘይት እናግላለን። ሊጣችን በዚህ ሁኔታ አረፍ ብሎልናል። ቀጥሎ ወደ መዳጥ እንሄዳለን ማለት ነው። ምንድጥበት ቦታ ላይ መጀመሪያ ዱቄትን እንነሰንሳለን። እንደዚሁም ከላይ ሊጣችን ላይ የተወሰነ ዱቄት እናደርጋለን። ከዛ ሊጣችንን በደንብ አድርገን እንድጣለን ማለት ነው። እሺ እንደዚህ አርጌ ድጫዋለሁኝ። በመቀጠል ሁለት ቦታ አጥፈዋለሁ። ይሄ ወሳኙ ስቴፕ ነው። ሊጣችንን የምናጣጥፍበት ዋነኛው ምክንያት ውስጡ የተከፋፈተና ቆንጆ የሆነ ኩኪስ ለማግኘት ስለሚረዳን ነው። በዚህ መንገድ ሁለተኛ ዙር እዳምጠዋለሁ። እሺ አሁን ደግሞ የቀረውን ድጋሚ እንደዚህ በምታዩት መንገድ አጣጥፍና ሊጤን ወደ አንድ ቦታ አከማቸዋለሁ ማለት ነው። ከዛ ለመጨረሻ ጊዜ እድጠዋለሁ ሊጤን። እሺ ይሄንን ከመሰለ ሊጥ አግኝቻለሁ በመጨረሻ ማለት ነው። ቢላ ተጠቅሜ የምፈልገውን አይነት ሳይዝ እቆራርጠዋለሁኝ። እናንተ በምትፈልጉት አይነት ሁኔታ ከፍታም ሆነ ጠበብ ያለም ሆነ ሰፋ ያላርጋችሁ መቆራረጥ ነው ማለት ነው። አሁን ቅርጽ ማውጣበት ጊዜ ላይ ደርሻለሁኝ። መጀመሪያ የተጠቀምኩትኝ ቢላ ነው። በቢላ እንደዚህ 3 ማዕዘን እያደረኩኝ ቆራርጬዋለሁኝ። በተለያየ አይነት መንገድ መቆራረጥ ይቻላል። እቺኛው መንገድ በጣም ቀላል ስለሆነች ነው። ሌላ የተጠቀምኩት አማራጭ የካሮት መፈቅፈቂያ ነው። በካሮት መፈቅፈቂያው ወይም ቅርጽ ማውጫው እንደዚህ አርጌ ቆራርጬዋለሁ። ቀጣይ ዘይቴ መጋሉን ቼክ አረጋለሁ ማለት ነው። ከዛ አንድ በአንድ እጨምርበታለሁ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156 157 158
ከዛ ቀስ እያልኩኝ እንዲጠበስ መተው ነው ማለት ነው። እንዳያርባችሁ ዘይታችሁን በመጠን መከታተል አለባችሁ። እንደዚህ ጎልደን ብራውን ወይ ደግሞ ወርቃማ ከለር ሲያመጣልን እናወጣዋለን። የቀረኝን አንድ በአንድ ሁሉንም ጠብሼ ጨርሳለሁ። በመጨረሻ ይሄንን የመሰለ ቆንጆ ኩኪስ አግኝቻለሁ ማለት ነው። በጣም ይጣፍጣል። በጣም ቆንጆ የልጆችም ለመክሰስ የሚሆን አማራጭ ነው። ሞክሩት ባይ